ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃል የተወደዳችሁ የእግዚአብሔር ቤተሰቦች ሰላም በያላችሁበት ለእናንተ ይሁን። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድማችሁ ታምራት ኃይሌ ነኝ። የጀመርነውን የእግዚአብሔርን ታማኝነት እያጠናን ያለነው ዕብራውያን ምዕራፍ 10 ቁጥር 23 ላይ ያለውን ሐሳብ መነሻ አድርገን የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ሐሳብ ስር የእምነት አባትና እናቶችን እያነሳን እየተወያየን ዛሬ ላይ ደርሰናል። ከእግዚአብሔር ምሕረት የተነሳ ዛሬ ደግሞ ሙሴን እንጎበኘዋለን። በመጠራቱ ውስጥ ስላሳየን ጉልበት፣ በመጠራቱ ውስጥ ስላሳየው ታማኝነት ሙሴን እንደ ምሳሌነት እናነሳና የእግዚአብሔርን ቃል አብረን መፈተሽ ውስጥ እንገባለን። ሐሳቡን በዘጸአት ምዕራፍ 3 ቁጥር 12 ላይ እናገኛለን። እሱን እናነብና ጊዜና ሰዓታችንን ለከበረው ሐሳቡ ለከበረው መንፈስ ቅዱስ አሳልፈን በመስጠት እንጀምራለን። የቃሉ ንባብ እንደዚህ ይነበባል። እርሱም ማለትም እግዚአብሔር በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደላኩ ምስክር ይህ ነው። ሕዝቡ ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ ይላል። ዘጸአት ምዕራፍ 3 ቁጥር 12። እንጸልይ። አባታችንና አምላካችን ልትሆን የፈቀድክና የወደድክ ለሕያውነት፣ ለጻድቅነት፣ ለሁሉ ገዥነት፣ ለማይለወጠው ማንነት የሰው ቋንቋ የማይገልጽ አልፋ ኦሜጋ ያለ የነበርክ ሁሉን የምትገዛ አምላካችን እግዚአብሔር በዚህን ሰዓትና ጊዜ ቅዱስ ቃልህን እንድንሰማ፣ ቅዱስ ቃልህን እንድናይ፣ ቅዱስ ቃልህን እንድናዳምጥ፣ እንድንናገር ለእኔና ለወገኖች ስለበዛው ምሕረት ክብር ለአንተ ይሁን። አሁንም በዚህ ቃል ውስጥ ያለውን ምስጢር አብራለን። የልቦናችንን አይኖች ክፈትልን። የመጥራት ተስፋ ምን እንደሆነ እንድናስተውል፣ የተከፈለልን ዋጋ እንዲገባን፣ የፈሰሰልን ደም ክቡር መሆኑን እንድንረዳ አቤቱ ጸጋህን አብዛልን። ልጆችህን ካንተ የተማሩ ይሆናሉ ተብሎ እንደ በቃል እንደተጻፈ እግዚአብሔር መንፈስ ቅዱስ ሆይ ከራስህ ካንተ አስተምረን፣ ቃልህን ግለጽልን። ጊዜና ሰዓቱን ተረከብ። ሁሉ ለስምህ ክብር ይሁን፣ በኢየሱስ ክርስቶስ ስም አሜን። በዘመኑ ፈርዖን እንደ አማልክት በሚቆጠሩበት አገር ውስጥ ሕፃናት በተለይ ወንድ ጾታ ያላቸው በሙሉ ከዕብራውያን መካከል እንዳይገኝ የሞት ትእዛዝ በወጣበት ዘመነ ጊዜ ነበረ ሙሴ ወደዚች ምድር የመጣው። በእናቱ ጠባቂነት የመጀመሪያዎቹን የተወሰኑ ወራቶች ተሸሽጎ ቢያድግም ከዛ በላይ መጠበቅ ያልቻለው ሙሴ ቅርጫት ተሰርቶለት በወንዝ ዳር እንደተለቀቀ፣ ከዛም ደግሞ ሞግዚት ተፈልጎለት ያችው እናቱ ሞግዚት ሆና እንዳሳደገችው የፈርዖን የልጅ ልጅ ሊባል ቋንቋቸውን፣ ባህሉን፣ አምልኮቱን፣ ግዛተ አስተዳደሩን ወዘተ እየተማረ ሙሴ እንዲያደግ የግብፅ ተወላጅ ሊሆን በግብፅ ሀገር ተወለደ። ሙሴ በግብፅ በፈርዖን ቤተ መንግስት ውስጥ የፈርዖን የልጅ ልጅ ተብሎ ሲያድግ ያስተምሩት የነበረው የኑሮ ዘይቤ በውስጡ የነበረውን ይህንን የተፈጠረበትን ዓላማ ያውም ዕብራውያን ከባርነት የማውጣት የእግዚአብሔር ዓላማ እንዲሁም በማንነቱ ደግሞ ዕብራዊ ነበርና
ያስተምሩት የነበሩት እነዚህ ተስተምህሮች የባህሉን፣ የቋንቋውን፣ የወጉን፣ የመውጣት የመግባቱን እንደምታውቁት የግብፅ የፈርዖን ልጅ ነችና ገላዋን ስትታጠብ ያገኘችው እንደ ልጇ ወስዳው ስለነበረ የፈርዖን የልጅ ልጅ ተብሎ ነበረ ሙሴ የሚታወቀው። ከዚህም የተነሳ ውሎ አድሮ በትረ መንግስቱን ወይም ዙፋኑን ወይም አስተዳደሩን መውሰዱ አይቀርምና ከተራው ሕዝብ ይልቅ የከበረ ቦታ ስላለው በብዙ የትምህርት ስርዓት ውስጥ ያልፍ ነበረ። ታዲያ በእነዚህ ትምህርቶች በላዩ ላይ በሙሴ ላይ ያድርጉ የነበሩት ተጽዕኖ ምንድን ነው? ዕብራዊነቱን የተጠራለትን ዓላማ ከውስጡ አጥበው የሚያወጡ ነበሩ። ጊዜው ሲደርስ ግን ያ በውስጡ ልትዳፈን፣ ልትወገድ፣ ልትቀየርና ልትለወጥ ያልቻለችው ማንነቱ በዕብራውያን ላይ በሚደርሰው ግፍ ላይ ጥያቄ እንዲያነሳ ከዛም ብሎ ደግሞ በራሱ ጉልበት ግብፃዊውን ገሎ በዕብራውያን መካከል እየተፈጸመ ያለውን ግፍ ለመቅረፍ ሲሞክር ሙሴን እናገኘዋለን። ከዛም ደግሞ የሰራው ይህ የስህተት ስራ፣ ይህ የመግደል ስራ ወዳልተፈለገ ውጤት እንዳያደርሰው በፈርዖን የተሰማበትን ይህንን ሙሴ ሰው ገሏል፣ ግብፃዊ ገሏል የሚል ወሬ ፈርቶ ሙሴ ወደ ምድያማውያን ምድር ኮበለለ። ሙሴ የአማቱን የዮቶርን በጎች እያገደ ወደ እግዚአብሔር ተራራ ወደ ኮሬብ ሲደርስ እግዚአብሔር በምትነድ ቁጥቋጦ መካከል ሆኖ ለእርሱና በግብፅ በባርነት ላለው ሕዝብ መሪ ሆኖ ከፈርዖን የባርነት ግዛት ውስጥ ወደ እግዚአብሔርን ወደ ማምለክ ነፃነት እንዲመራ ጥሪ ሲደረግለት እናያለን። ፈርዖን ግብፃዊ ተብሎ ወይም የፈርዖን የልጅ ልጅ ተብሎ የመኖሩን ምርጫ በምን እንደለወጠው ታያላችሁ። ተሰደደ፣ በጋጋጅ ሆኖ ተቀጥሮ ሲሰራ እናየዋለን። በግብፅ በነበረ ጊዜ ተከብሮ ነበረ፣ አንቱ ተብሎ እኔ ብለው ተከብሮ ነበር የሚኖረው ከፈርዖን ቤተሰብ ውስጥ ስለሆነ የተለየ ክብር ነበር ያነበረው። አሁን ግን ሙሴ በግ አጋጅ፣ በግ ጠባቂ፣ እረኛ ነው የሆነው። ይህ ሁሉ የሆነለት ታዲያ ያ የተጠራለት ያ የተፈጠረለት ዕብራውያንን ከግብፅ ባርነትና ቅኝ ገዥነት እግዚአብሔርን እንዳያመልኩ ለእርሱ መስዋዕት እንዳያቀርቡ ከተከለከሉበት ቀንበር መርቶ በእግዚአብሔር እርዳታ ሕዝቡን ከባርነት ለማስወጣት ነበረ። ይህንን ሐሳብ ዘጸአት ምዕራፍ 3 ከቁጥር 1 እስከ 12 ድረስ ስናነብ እናገኘዋለን። የሙሴ የሕይወት ትርክት ይህ ጋር ጀምሮ እዚህ ጋር አያበቃም። የሙሴ የሕይወት ተለምዶ ግን ከዚች በቁጥቋጦ ከተገለጸለት ከእግዚአብሔር ጥሪ ጀምሮ ሕዝቤን እንድትመራ መርጬሃለሁኝ፣ ወደ ፈርዖን ትሄዳለህ፣ ሕዝቤን ልቀቅ ትለዋለህ እንዲሰዋና እንዲያመልከኝ ብሎ ካለው ጊዜ ጀምሮ እሱም ታዞ በብዙ ውጣ ውረድ በኋላ ታዞ ወደ ፈርዖን ወንድሙን አሮንን ይዞ ከሄደበት ጊዜ ጀምሮ ሕዝቡ አንገተ ደንዳና የሆነ ስለነበረ እንዴት እያስቸገሩት በምድረ በዳ እንደመራቸው መጽሐፍ ቅዱሳችን ጽፎት እናገኛለን። በእርሱ ላይ የነበረውን የእግዚአብሔርን ዕቅድ በማይለዋወጠው በእግዚአብሔር ምሕረት እየተደገፈ ሙሴ እስከ መጨረሻ ድረስ ይህንን ሕዝብ ሲመራቸው እናያለን። አንዳንዴ ያውም እግዚአብሔር ላጥፋቸውና ይህንን አንገተ ደንዳና የሆነን ሕዝብ እኔ ለታላቅ ሕዝብ አደርግሃለሁ ሲለው ሙሴ ጣልቃ ይገባ ነበር። ኧረ ምን ይሉሃል? ምድረ በዳ ሊያጠፋቸው ሕዝቡን ከግብፅ ባርነት አወጣቸው ይሉሃል። እነሱን ከምታጠፋ እኔን ከሕይወት መጽሐፍ ብደመስሰኝ ይሻላል እያለ ይህንን አስቸጋሪ አልመለስ የሚል ግብፅ የሚያምረው ዱባ የሚናፍቀው ሽንኩርት ከልቡ ያልወጣለት አንገተ ደንዳና የሆነን ሕዝብ እየመራ ወደ ተስፋይቱ ምድር ሲወስዳቸው እናያለን። የእግዚአብሔር ምሕረት ለእርሱ ክብር በሚጠራበት የአገልግሎት ጥሪ ውስጥ ጉልበትን ይሰጠዋል። መልህቅ ሆኖለታል። ወደዚህም ወደዛም እንዳይል ጥሪውን ብቻ ተመልክቶ የተሰጠውን ተስፋ ተጠብቆ የታመነለትን እግዚአብሔርን እያየ እንዲሄድ
ጉልበት ሆኖለታል። በመከራ ውስጥ ደግሞ ለመታገስ አቅምን ሲሰጠው እናያለን። ዕብራውያን ምዕራፍ 11 ከቁጥር 23 እስከ 29። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሡን ቁጣ ሳይፈራ የግብፅንም አገር የተወ በእምነት ነበር፣ የማይታየውን እንደሚያየው አድርጎ ጸንቷልና። አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል። የሙሴን የሕይወት ተሞክሮ ረዘም ላለ ሕዝብ ከጥሪው እግዚአብሔር ከጠራው ከዛች ከቁጥቋጦ ልምምድ ጀምሮ አትገባም ተብሎ እስከተከለከለበት እስከዛች ተራራ ድረስ አስቸጋሪ የተባለውን ሕዝብ እንኳን በቃኝ ሊያሰኙ ዳር የሚገፉትን ሕዝብ እንኳን ታግሶ ሲመራ ሙሴን እናየዋለን። ታዲያ ትምህርቱ ዛሬ እግዚአብሔር ወዶና ፈቅዶ በሚጠራን ጥሪዎች ላይ እግዚአብሔር ታማኝ የሆነው ብቻችንን ሊተወን ጠርቻችኋለሁኝ እንደፈለጋችሁ ሁኑ ሊለን እንዳልሆነ፣ ነገር ግን የሚረዳንን ባስፈለገንም ጊዜ የሚያግዘንን ጸጋ እየሰጠ አብሮን የሚሆን አምላክ ነውና ለምንጠራበት ጥሪ እሺ እነሆኝ እኔን ላከኝ የምንልበትን ጉልበት እና ፈቃደኝነት እንድናሳይ ከሙሴ ተሞክሮ እንማራለን። እግዚአብሔር በሚጠራው ጥሪ ውስጥ ጠሪው ጥሪውን አክባሪ ነውና ብቻችንን ስለማይተወን በምንጠራበት የአገልግሎት መስክና ጥሪ ውስጥ ታማኝ ሆነን እግዚአብሔርን መከተልና ማገልገል እንድንችል ሙሴ ምሳሌ ይሆነናል። እንደተነበበው በዕብራውያን 11 ላይ ሙሴ ብዙ ልቡን እንደ ሰው በምድራዊ ጉዳይ ላይ እንደ ሰው የሚያዋሉ ብዙ ምርጫዎች ነበሩት። ነገር ግን እነዚህን ሁሉ እምቢ ያለው በእምነት ነው። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። የግብፅ ሰው እንዳይባል በእምነት እምቢ አለ። በግብፅ ከሚገኘው ብዙ ሀብትና ንብረት ይልቅ ስለ ክርስቶስ መነቀፍን ይሻለኛል ብሎ ለመምረጥ በእምነት እምቢ አለ። ከአጥፊው ጋር አብሮ እንዳይጠፋ በእምነት እምቢ አለ። የንጉሱን ቁጣ ላለመፍራት በእምነት እምቢ አለ። ግን ከሕዝቡ ጋር አብሮ ለመሰደድ እምቢ አለ። በዚህ ምርጫዎቹ ውስጥ ሁሉ ግን እግዚአብሔር አብሯቸው ነበርና የኤርትራን ባህር ሲሻገሩ ሰው በደረቅ ምድር እንደሚሻገር አድርጎ ነበር የተሻገሩት። ጠላቶቻቸው ደግሞ የተገላቢጦሽ እነሱ ሲሞክሩ እንደተዋጡ ቃሉ ይመሰክርልናል። ስለዚህም ጠሪውን አክብረን ጥሪውን ስንቀበል ብቻችንን አይደለንም። እግዚአብሔር ከኛ ጋር ነው። አብሮነቱ ደግሞ እስከ መጨረሻ ድረስ ዓላማው እስኪፈጸም ድረስ የማይተወን አምላክ መሆኑን ከሙሴ ተሞክሮ ሰምተናል፣ ተምረናልና ስለነበረን ጊዜ አምላካችንን እናመሰግናለን። እንጸልይ። ታማኝና ሕያው ቅዱስም ታላቅም ኃያልም የሆንክ እግዚአብሔር እንድናከብርህ፣ እንድንሰዋልህ፣ እንድናመልክህ እኔና ቤቴ ማነን? እኛና ቤታችንስ ማን ነው? ከማንስ በልጠንና ተለይተን ነው ኑ አምልኩኝ የምትለው? ግን እግዚአብሔር አንተ ታማኝ ነህ። በድካማችን የሚፈጸመውን ያንተን ታላቅነት አይተህና ተመልክተህ በልጅ በኢየሱስ ክርስቶስ የተገኘውንና የተከፈለውን ዋጋ አይተህና ተመልክተህ እኛን ደካሞች እንድናገለግልህ፣ እንድናመሰግንህ፣ እንድናመልክህ፣ እንድንሰዋልህ ወደ ራስህ ክብር ጠርተህናልና ተመስገን። በአንተ በቂ በሆንከው በአንተ በእግዚአብሔር ተማምነን ባዷችን ስለሚሸፈን፣ ጎደለታችን ስለሚሟላ፣ ራቁትነታችን በጸጋ ካባ ስለሚሸፈን፣ አለመብቃታችን በአንተ በቂነት ሙሉ ስለሚሆን ክብር ለአንተ ይሁን። ስለዚህ ስንሰዋልህ፣ ስናመልክህ እኛነታችንን ተማምነን ሳይሆን የተማመንነውን አንተን እግዚአብሔርን ተደግፈን ነውና እናመሰግንሃለን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ያንተ ተብለን በመጠራታችን ደስተኞች ነንና
እናመሰግናለን። በነገር ሁሉ ከኛ ጋር ስለሆንክ ስለማትተወንም ክብር ለአንተ ይሁን። ይህንን ሁሉ ጸለይን ጻድቅና እውነተኛ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ቸርነት የእግዚአብሔር በጎነትና ጥበቃ ከናንተ ጋር ይሁን። በሚቀጥለው የአገልግሎት ክፍል እስክንገናኝ ድረስ ሰላም ሁኑ። እግዚአብሔር ይባርካችሁ። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ 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 ቃሌ